ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምእመናንም ሊያስብላቸው አይችልም ደመወዙ እስካልጎደረ ድረስ። ታዲያ ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ስላወቁ መናገርና አውቆ መናገር ልዩነት አለው። ያወቅከውን ሁሉ ልትደፋበት አይገባም። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ለሕዝቡ ሁሉ ድህነትን ሰጥቷል። ቃለ እግዚአብሔር አስተምሯል። እፍ ብሎ መንፈስ ቅዱስን ግን ያደላቸው ለሐዋርያት ብቻ ነው። ሰው ከእግዚአብሔር ጋር እንዲዋሃድ የሚቃጠል መስዋዕት ያስፈልገዋል። 5ቱ የብሉይ ኪዳን መጽሐፍት መንግሥተ ሰማያትን እንዴት እንደምንወርስ የሚያሳዩ ናቸው። ክርስቶስ ክብር ገንዘቡ ነው። የትነት ገንዘቡ ነው። ኃይል ገንዘቡ ነው። ሕይወት ገንዘቡ ነው። ለዚህ ነው እኔ ትንሣኤና ሕይወት ነኝ ያለ። ከመላእክት ማንን ነው በቀኝ የተቀመጥ ያለው እግዚአብሔር? ወልድን ግን በቀኝ የተቀመጥ ብሎታል። ስለዚህ ወልድ ከአባቱ ጋር ያለ ዘላለማዊ ገዢ ነው። ዘላለማዊ ንጉሥ ነው። በጎችን በቀኝ ፍየሎችን በግራ አቆማለሁ፣ ያን ጊዜ መላእክትን አስከትዬ እመጣለሁ ብሏል። ሁለት ነገርን ሁለት ባህሪያትን አዋሃዶ የያዘ እርሱ ምን ይባላል? ክርስቶስ ይባላል። መውጣት አለበት። አንድ ሰው ከመንደር መውጣት አለበት። ከጥቅም መውጣት አለበት። ከገንዘብ ፍቅር መውጣት አለበት። ሹመት በጣም ክፉር ነው። የሹመት ፍቅር ሰይጣን ያመጣው ደዌ ነው፣ በሽታ ነው። ሹመት የሚወድ ሰው እግዚአብሔርን ጨርሶ ሊያስበው አይችልም። ለምእመናንም ሊያስብላቸው አይችልም ደመወዙ እስካልጎደረ ድረስ። አለቃ እስከሌለበት ድረስ ሊቀድስ አይችልም፣ ሊሰብክ አይችልም። ያነበበውን ይሰብካል እንጂ አስቦም አይሰብክም። ያነበቡትን መስበክና አስቦ መስበክ ልዩነት አለው። ስላወቁ መናገርና አውቆ መናገር ልዩነት አለው። ያወቅከውን ሁሉ ልትደፋበት አይገባም። አስበ ለሕዝብ ቀዳዳ ነው የሚሰበከው። ግድ የለውም። ግድ የሌለው መምህር፣ ግድ የሌለው ካህን፣ ግድ የሌለው ጳጳስ፣ ግድ የሌለው ዲያቆን ያፈራ ነው ስለምን ይመስላችኋል? ያልተጠሩ ያልተፈጠሩ ናቸው። ዛሬም ስለ ቤተሰቡ የሚያስብ ጳጳስ ሚስት እንዳያገባ የተደረገው ትዳር እርኩስ ሆኖ ነው እንዴ? አይደለም። ጋብቻ ክቡር ነው፣ ለመኝታቸውም እርኩሰት የለበትም ተብሎ ተጽፏል ዕብራውያን 13 ላይ። ጋብቻ ቅዱስ ነው። ታዲያ ለምንድነው እንዳያገቡ የተከለከለ? ስለ ሚስታቸው ስለ ልጆቻቸው እያሰቡ ቤተክርስቲያን እንዳይረሷት ነው። ልጅ ለማሳደግ የሚስታቸውን ፍቅር እያሰቡ ቤተክርስቲያን እንዳይረሳ ነው። ያገባ ሰው ሚስቱ እንዴት ደስ ሊያሰኛት እንደሚችል ያስባል ተብሎ ተጽፏል። ያላገባ ሰው ግን እግዚአብሔር እንዴት ደስ ሊያሰኘው እንደሚችል ያስባል ይላል። ይከፈልበታል። ያገባ ሰው ይከፈልበታል። ግማሹን ለሚስቱ ግማሹን ለእግዚአብሔር ነው። ሚስትን ማስደሰት እግዚአብሔራዊ ትእዛዝ ቢሆንም ሙሉ አይምሮውን እንዲሰጥ ነው። ታዲያ ሰው መንኩሶ ዘሩን ካረሳ፣ መንኩሶ ጎጡን ከጠቀሰ፣ ጳጵሶ ዘረኝነትን የሚቆጥር ከሆነ የት አለ ቢያገባ ይሻለው? ምን ያው ቤተሰብ መስርቷል። እናት አባቱን ያልተወሰው ዘመዶቹን ያልተወሰው የኔ ሊሆን አይችልም ብሏል ጌታ። ይሄንን ነው መጠራት ያለው። መጠራት ከሌለ መፈጠር ከሌለ ሰው ካህናት በምን ይፈጠራሉ አልኳችሁ? በአይምሮ በእምነት በትምህርት ይፈጠራሉ። በንጽህና ይዘጋጃሉ። የተዘጋጁት ከራሳቸው አስተሳሰብ ይወጣሉ። ለሕዝብ እንዲኖሩ ራሳቸውን መዘንጋት አለባቸው። የኔ ከሚል ሐሳብ መውጣት አለባቸው። ለክርስቶስ በጎች ብቻ የሚያስቡ መሆን አለባቸው። ስለ ደመወዝ መጨመርና መቀነስ የሚያስብ መሆን የለበትም። እነሱ ለእግዚአብሔር ቤት ያስባሉ፣ እግዚአብሔር ለነሱ ቤት ያስባል። ይሄን ከዚያ ይሄን ይጠራል። የተጠራው ይፈተናል፣ የተፈተነው ይሾማል፣ የተሾመው ይላካል፣ የተላከው መስዋዕት ያቀርባል። መፈጠር ከሌለ መውጣት የለም። መውጣት ከሌለ ካልወጣ ደግሞ አይጠራም። ካልተጠራ ክህነት የለም። ክህነት ከሌለ መስዋዕት የለም። መስዋዕት ከሌለ ድህነት የለም። መቀደስ የለም። ካልተቀደሱ መዋሃድ የለም። ካልተዋሃዱ እግዚአብሔር ማግኘት የለም። ስለዚህ ያለ ክህነት መስዋዕት የለም። ክህነት ደግሞ የተሰጠው ለ12ቱ ደቀ መዛሙርት ብቻ ነው እና ሐዋርያት ከዚያ በኋላ እጁን ለጫኑበት ሰዎች ነው የተሰጠው። ሁለት አይነት ክህነት አለ። የመጀመሪያው ሕዝቡ ያለው ክህነት ነው። ማንኛውም ሕዝብ ካህን ነው። እሱ እንዴት እንደሆነ በኋላ እነግራቸዋለሁ። ቅዱስ ጴጥሮስ ካህናት አድርጎ ለጠራችሁ ንጹሕ ታቦትም ላደረጋችሁ ብሎ እንደተናገረ ማንኛውም ሕዝብ ካህን ነው። ተክህነ ማለት አገለገለ ነው ግዕዙ። ካህን ማለት አገልጋይ ነው። እግዚአብሔርን ለማገልገል ወንዱም ሴቱም ካህን ነው። ይህ አንዱ ነው፣ ማንኛውም ሰው። ቀጥሎ ደግሞ ሳክራመንታል ፕሪስትሁድ የሚባለው ምስጢራተ ቤተ ክርስቲያንን ለመፈጸም የተሰጠ ክህነት ነው። ይህ ለተመረጡ ሰዎች፣ አሁን ላልኳቸው ሰዎች ብቻ የሚሰጥ ነው። ለዚህ ነው ቅዱስ ጳውሎስ በሁሉም ላይ ወይም በማንም ላይ ፈጥነህ እጅህን አትጫን ያለው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ስታነቡት ክህነት የሚገባቸው ለተመረጡ ሰዎች፣ ምዕራፍ 5 ላይ ስትመለከቱ ደግሞ ለቀሳውስት እንዴት ክርስቶስን በማመን ብዙ ባለሟልነት አለና በአይምሮ ከፍ ላሉ ሰዎች ከፍ ያለውን ሹመት ሊሰጧቸው ይገባል ይላል። ለተለዩ ሰዎች ነው የሚሰጠው። ይሄ ንጹሕ ለሆኑ ስርዓት ላላቸው ለተማሩ ለተፈተኑ ዲያቆናትን ይኩኑ ንጹሐን እንዳለ ለንጹሕ ሰዎች ብቻ ተለይቶ የሚሰጥ ክህነት አለ። ይሄኛው ክህነት መስዋዕት ለማቅረብ የተሰጠ ለተለዩ ካህናት የተሰጠ ነው። ይሄንን ክህነት
ይህንን ክህነት ከያዝን ድህነት ይገኛል። መስዋዕት በሌለበት ክህነት የለም፣ መቀደስ የለም፣ መንጻት የለም። ኃጢአትን ይቅር ብሎ ማንጻት የሚችለው ተመርጦ ለተሾመ ነው። ክርስቶስ ለምሳሌ 5ቱን እንጀራ አበርክቶ ለ5000 ሰው አብልቷል። 12ቱን ስጋውን ደሙን ግን የጸሎት ሐሙስ ዕለት የሰጠ ለ12ቱ ደቀ መዛሙርት ብቻ ነው። ይሄ ማቁረብ ለካህናት ብቻ የተሰጠ ስለሆነ ነው፣ ለእነሱ ብቻ የተሰጠ ነው። ለሕዝቡ ሁሉ ድህነትን ሰጥቷል፣ ቃለ እግዚአብሔር አስተምሯል። እፍ ብሎ መንፈስ ቅዱስን ግን ያደላቸው ለሐዋርያት ብቻ ነው። ከዚያ በኋላ እነሱ እጅ እየጫኑ ቅዱስ ጳውሎስ እጅህን በማንም ላይ እንዳትጭን እንዳለው እነሱ እጅ የጫኑበት ሰው ደግሞ ክህነት ይሰጠዋል። ይሄ ክህነት ይባላል። ይሄ በሐዋርያዊ ሰንሰለት የሚሰጥ ክህነት ነው። ሕዝቡ ደግሞ ሁሉ የሚያለው ክህነት ደግሞ የእግዚአብሔር ልጅ በመሆን በመጠመቅ በማመን ማንኛው ሕዝብ የሚያገኘው ነው። ለማቁረብ፣ ለማንጻት፣ ለማስጠማት ኃጢአትን ይቅር ለማስባል ግን በሐዋርያት ብቻ ነው እፍ የተባለው። ዮሐንስ ወንጌል ምዕራፍ 20 ላይ እንደተቀመጠው። አሁን የሚቃጠለውን መስዋዕት ልንገራችሁ፣ ወደ ብሉይ ኪዳን ልመልሳችሁና በብሉይ ኪዳን ሙሴን እግዚአብሔር ጠራና ሌዋውያንን እንዲመርጥ አሮንን እንዲመርጥ ሌዋውያን መስዋዕት እንዲያቀርቡ ይህን ስርዓት ሰጥቶታል። የሚቃጠለው መስዋዕት ለእግዚአብሔር ከሚቀርቡ በብሉይ ኪዳን መስዋዕት ማለት መነገራችሁ ላይ አማሃ እጅ መንሻ የአምልኮ ስጦታ መቅረቢያ ማለት ነው። መቅረቢያ ወደ እግዚአብሔር ስንቀርብ የምናቀርበው ስጦታ ለሱ የመገዛት ምልክት ማለት ነው። እጅ መንሻ የፍቅር መግለጫ ማለት ነው እና ያንን ቁርባን ወይም ደግሞ መስዋዕት ሲያቀርቡ የመጀመሪያው እንዲያቀርቡ የታዘዙት ነውር የሌለበትን በግ የሚቃጠል መስዋዕት የሚባለው ምዕራፍ 1 ሙሉ ዘሌዋውያን ምዕራፍ 1 ስለሚቃጠል መስዋዕት የሚያወጋ ነው የሚናገር ነው። አንደኛ ነውር የሌለበትን በግ እንዲያቀርቡ ታዘዋል። ነውር የሌለበት የሰባ በግ እንዲያቀርቡ። ሁለተኛ ደግሞ ርግብና ዋኖስ ይሄንን እንዲያቀርቡ ታዘዋል። ይሄንን ሲያቀርቡ በጉን ምን ያደርጉታል? ሊቀ ካህናቱ በእግዚአብሔር ፊት ያርደዋል ይላል። ቆዳውን ይገፈዋል፣ በየብልቶቹ ይቆራርጠዋል። ከዚያ በኋላ ደግሞ ሁሉንም ይሰበስብና እንጨት ይረበርባል። ከዚህ ሁሉ አስቀድሞ በጉ ይመረጣል። በተመረጠው በግ ላይ ሊቀ ካህናቱ እጁን ጭኖ ይጸልይበታል። እጁን ጭኖ ሲጸልይበት የሰውየው በጉን ያመጣው ሰው ኃጢአት በበጉ ላይ ያርፋል። ከዚያ ያርደዋል፣ ይገፈዋል፣ ይቆራርጠዋል። ይቆራርጥና ሲያበቃ ከዚያ በኋላ ካህኑ ውስጥ ዕቃውን፣ ሆዱን፣ ራሱን፣ እግሩን ይህንን ያጥባል። ያጥብና ሲያበቃ ሊቀ ካህናቱ በእሳቱ ላይ ይጨምረዋል። ራሱንም መላ ሕዋሳቱን ሁሉ ከእሳቱ ላይ ይጨምረዋል። ይሄ ምን ይሆናል? የእግዚአብሔር የተቃጠለ መስዋዕት ይባላል። የተወደደ በጎ መዓዛ ያለው መስዋዕት ለእግዚአብሔር ሆኖ ይቀርባል ይላል። ከዚህ በፊት የአሮን ልጆች የሚያደርጉት አንድ ስርዓት አላቸው። የአሮን ልጆች ምን ያደርጋሉ? በመሰዊያው ላይ እንጨትን ይጨምራሉ ይላል። ያንን የቆራረጡትን እሳት ወይም የቆራረጡትን ስጋ ምን ያደርጋሉ? በመሰዊያው ላይ ባለው ከእሳቱ ላይ በተጨመረው እንጨት ላይ እንጨት ባለበት እሳት ባለበት እንጨት ላይ የቆራረጡትን ስጋ ያቀርቡታል። የተቆራረጠውን ስጋ እሳት ሲጨምሩበት የተቃጠለ መስዋዕት ሆኖ ለእግዚአብሔር ይቀርባል። ደሙ በደብተራ ኦሪት ወይም በድንኳኑ ዙሪያ ይረጫል። በዚህም ሰው ከእግዚአብሔር ጋር ታጥቆ ይኖራል፣ ከኃጢአትም ይነጻል፣ ይቀደሳል። እግዚአብሔር ሁላችንንም ይቀድሰን። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደተጻፈ እኔ እግዚአብሔር አምላካችሁ ቅዱስ ነኝና እናንተም ቅዱስ ሁኑ ይልና በዚህ በግ ሰው ተቀድሶ ከእግዚአብሔር ጋር ይሆናል። ኦሪት ዘሌዋውያን ምዕራፍ 26 ላይ ሲናገር ደግሞ ምን ያነገር ምዕራፍ 20 ቁጥር 26 ላይ ነው። እናንተን ከአሕዛብ ለይቼ ለእኔ አድርጊያችኋለሁና ቅዱስ ትሆኑኛላችሁ፣ እኔ ፈጣሪያችሁ እግዚአብሔር ቅዱስ ነኝና የእኔ ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ይላል። ይሄ መቀደስ መዋሃድ ከእግዚአብሔር ጋር መሆን ነው። በዚህ በተቃጠለ መስዋዕት ነጽተው ሰዎች ከእግዚአብሔር ጋር ይኖራሉ። እስራኤል ከእግዚአብሔር ጋር ተዋህደው ይኖራሉ። በዚህ መስዋዕት እግዚአብሔር የቀደሳቸው፣ ያነጻቸው፣ ያጠራቸው፣ እርኩሰታቸውን ያነጻላቸው እስራኤል መዓዛቸውን ያሸተተላቸው እስራኤል ምን ይሆናሉ? ይቆጠራሉ። ከዚያ በኋላ ቁጠርልኝ ያለው እግዚአብሔር ይቆጠራሉ ማለት ነው። ከእግዚአብሔር ጋር አንድ ይሆናሉ ማለት ነው። አንድ ይሆናሉ። የበግ ቁጥሩ ከበግ ነው። የነምር ቁጥሩ ከነብር ነው። የበሬ ቁጥሩ ከላም ነው። የፍየል ቁጥሩ ከፍየል ነው። የንጹህ ሰው ቁጥሩ ከእግዚአብሔር ነው። ኦሪት ዘኍልቍ የሚመጣው በዚህ ነው። ከዚያ በኋላ የእግዚአብሔር ቁጥር ይሆናል። ሰው ከእግዚአብሔር ጋር ይቆጠራል። የእግዚአብሔር ሕዝበ እግዚአብሔር፣ ቅዱሰ እግዚአብሔር፣ ተአይነ እግዚአብሔር፣ የእግዚአብሔር መንጋ፣ የእግዚአብሔር ማይበር፣ የእግዚአብሔር ሕዝብ፣ የእግዚአብሔር ጉባኤ እየተባለ የእግዚአብሔር ቤት፣ የእግዚአብሔር መቅደስ ይባላል። ከዚያ በኋላ ይቆጠራል ማለት ሰው ከእግዚአብሔር ጋር እንዲዋሃድ የሚቃጠል መስዋዕት ያስፈልገዋል። የሚቃጠል መስዋዕት ሲቀርብ ይነጻል፣ ይቀደሳል።
የተቀደሰ እንደሆነ ከእግዚአብሔር ጋር ይቆጠራል። ከዚያ ኦሪት ዘኍልቍ ላይ ደረስን ማለት ነው። ዘዳግም ርስት መውረሻ መጽሐፍ ነው። 5ኛው የእግዚአብሔር ልጆች በደንብ ተመልከቱ። ተፈጠርን፣ ወጣን፣ ተቀደስን፣ ተቆጠርን። ከዚያ በኋላ እናደርጋለን ርስት እንወርሳለን። ኦሪት ዘዳግም ከነዓንን ሲወርሱ እንዴት አድርገው ሊካፈሏት እንደሚገባና በሀገሪቱ እንዴት እንደሚኖሩ የሚያደርግ የተስፋው መጽሐፍ ነው። እንግዲህ አሁን ተመርቶ እኛም ዳግም ከተፈጠርን ከክፋትና ከርኩሰታችን ከወጣን ከተቀደስን ከእግዚአብሔር ጋር ከተቆጠርን የሚቀረን ርስት ብቻ ይሆናል። መንግሥተ ሰማያትን እንወርሳለን ማለት 5ቱ የብሉይ ኪዳን መጽሐፍት መንግሥተ ሰማያትን እንዴት እንደምንወርስ የሚያሳዩ ናቸው። ስለዚህ እንድንወርስ ከፈለጋችሁ መፈጠር አለብን፣ መውጣት አለብን፣ መቀደስ አለብን። ከዛ ደግሞ መቆጠር አለብን። የእግዚአብሔር ወገኖች እኔ የምነግራችሁ ይሄንን ነው። የሚቃጠል መስዋዕት ያስፈልገናል። ምንድን ነው የሚቃጠል መስዋዕት? የሚቃጠል መስዋዕት የመጀመሪያው ክርስቶስ ነው። ክርስቶስ ነው የሚቃጠል መስዋዕት። ነውር የሌለበት በግ የተባለ እሱ ነው። ለምን ሲባል በአንደበቱ ሐሰት በሰውነቱ ክፋት የሌለበት ንጹሕ በግ ስለሆነ ያልበደለ፣ በሕሊናውም ያልበደለ፣ በተግባርም ያልበደለ፣ በንግግርም ያልበደለ ንጹሕ መስዋዕት እርሱ ኢየሱስ ክርስቶስ ነው። ያ በግ ተመልከቱ፣ የሰባ ነው ማለት የሰባ በግ ማለት ሰውነቱ ሙሉ ነው ማለት ነው። ጌታችን ኢየሱስ ክርስቶስ ጸጋና ክብርን እውነትንም ተሞልቶ በእኛ ላይ አደረ ተብሎ ዮሐንስ ወንጌል ምዕራፍ 1 ላይ እንደተቀመጠ ክብርን ሁሉ በእጁ የያዘ ክብርን የተመላ ነው። ክርስቶስ የተመላ ነው ማለት ክብርን የሚያድል ነው ማለት ነው። ጸጋን፣ ጽድቅን፣ ሞገስን ቁጥር 17 ላይ የተመላ ነው ማለት ነው። ክርስቶስ እንደ ሊቀ ካህናቱ እንደ ኦሪት ሊቀ ካህናት ወይም ደግሞ እንደ ነቢያት ወይም የእግዚአብሔር ሰው ከሆኑ ሰዎች እንዳንዱ ከእግዚአብሔር ደጅ ጸንቶ የሚያገኘው ጸጋ የለውም። እርሱ ራሱ ጸጋና ክብርን እውነትንም ሞገስንም የተሞላ ነው ማለት በእጁ የያዘ ነው። በአብ ያለ ክብር ሁሉ በሱ አለ። ዮሐንስ ወንጌል ምዕራፍ 17 ላይ አባቴ ሆይ ያንተ ገንዘብ የኔ ነው፣ የኔም ገንዘብ ያንተ ነው ብሏል። የአባቴ የሆነ ገንዘብ ሁሉ የኔ ነው ብሏል። ዮሐንስ 16:15 ላይ የአብ የሆነ ሁሉ የሱ ነው። ስለዚህ የሰባው በግ ማለት የሰባ በግ ስጋን የተመላ እንደሆነ ክርስቶስ ክብር ገንዘቡ ነው። ጌትነት ገንዘቡ ነው። ኃይል ገንዘቡ ነው። ሕይወት ገንዘቡ ነው። ለዚህ ነው እኔ ትንሣኤና ሕይወት ነኝ አለ። እንዳማላጅ እንደ ሊቀ ካህናት አይቆጠርም። ስለዚህ ክርስቶስ መዝገበ ረድኤት ነው። ሀብትን ሁሉ የሚያድል ነው። አሳየ ሕይወት ነው። አሳየ ሕይወት ማለት ሕይወትን ዋጋ አድርጎ ራሱ መክፈል የሚችል ነው። ለሰው ሁሉ እንደ ሥራው መስጠት የሚችል በመዝሙረ ዳዊት መዝሙር 64 ስትመለከቱ እንዲህ የሚል ቃል አለ። አንተ ለሁሉ እንደ ሥራው ትከፍለዋለህ ይላል። እግዚአብሔርን ሲናገረው ነው። ስለ እግዚአብሔር ዳዊት ሲናገር አንተ ለሁሉ እንደ ሥራው ትከፍለዋለህ ይላል። ራዕየ ዮሐንስ ምዕራፍ 22 ላይ ቁጥር 12 ስትሄዱ ደግሞ እኔ ለሁሉ እንደ ሥራው እከፍል ዘንድ ዋጋዬ ከማን ጋር አለ ይላል? ከኔ ጋር ነው ይላል። ስለዚህ ክርስቶስ ዳዊት አንተ ለሁሉ እንደ ሥራው ትከፍለዋለህ ብሎ የዘመረለት ያ የዳዊት አምላክ ነው ማለት የዳዊት እግዚአብሔር ነው። ስለዚህ እግዚአብሔር ከሆነ ክርስቶስ ሕይወት በእጁ ናት። ለፈለገው ይሰጣታል፣ ለፈለገው ይነሳዋል፣ ላልፈለገው ይነሳል። እንዲህ ብሎ እንደተናገረ ሰው አብ ለሚወዱት ወይም ለሚወዳቸው ሕይወት እንደሚሰጥ ወልድም ለሚወዳቸው ለሚወዱት ሕይወትን ይሰጣል። ሕይወት በእጁ ናት። ክርስቶስ አይቃትትም፣ አይጠራም፣ አይማልድም። ያንን ለመናገር ሕይወት በእጁ የሚያድላት ናት። ይሄን ማድረግ እንዲችል ታውቅ። ለዚህ ነው ትንሣኤና ሕይወት ነኝ አለ። ይሄ ነው በጉን በእግዚአብሔር ፊት ያርደዋል ማለት ማለት ይመስላችኋል? ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔርና በሰው መካከል ያለ ነው። በእግዚአብሔርና በሰው መካከል ያለ ማለት ይመስላችኋል? በእግዚአብሔርና በሰው መካከል ያለ ይባላል ወልድ። ምን ማለት ይመስላችኋል? በእግዚአብሔርና በሰው መካከል ማለት የቦታ መካከለኛነት ነው። እግዚአብሔር የሆነ ቦታ ከፍ ብሎ ያለ፣ እኛ ደግሞ እዚህ አካባቢ ያለን። ደግሞ ወልድ እንደው መሃል አካባቢ ያለ ነው አይደለም። ታዲያ ምንድን ነው? እንደሱም አይደለም። ዕብራውያን ምዕራፍ 1 ቁጥር 3 ላይ በግርማው ቀኝ ተቀመጠ ይላል። በአባቱ ቀኝ አለ አይደለም እንዴ? ቆላሲስ ምዕራፍ 3 ቁጥር 1 የሐዋርያት ሥራ ምዕራፍ 1 ስትመለከቱ የእግዚአብሔር ልጅ ኢየሱስ ክርስቶስ ያለ በእግዚአብሔር ቀኝ ነው። ስለዚህ ከአባቱ ጋር፣ ስለዚህ የቦታ መካከለኛነት አይደለም፣ ከአባቱ መንበር ላይ አለሱ። እንዲህ ብሎ ተናግሯል ቅዱስ ጳውሎስ። እግዚአብሔር ከመላእክት አንተን በቀኝ ተቀመጥ ያለው ማንን ነው? ሚካኤልን ነው? ገብርኤልን ነው? ሩፋኤልን ነው? ማንን ነው እግዚአብሔር በቀኝ ተቀመጥ ያለው? ማንንም አላለም። ስለ ልጁ ስለ ወልድ ግን አለ ጠላቶችን ከእግርህ በታች እስካስገዛልህ ድረስ በቀኝ ተቀመጥ፣ መንበርህም የዘላለም መንበር ነው፣ ጌትነትህ የዘላለም ጌትነት ነው ብሎ ተናግሯል ይላል ዕብራውያን ምዕራፍ 1 ቁጥር 14 ላይ። ከመላእክት ማንን ነው በቀኝ ተቀመጥ ያለው? እግዚአብሔር። ወልድን ግን በቀኝ ተቀመጥ ብሎታል። ስለዚህ ወልድ ከአባቱ ጋር ያለ ዘላለማዊ ገዢ ነው፣ ዘላለማዊ ንጉሥ ነው። እንደዚያ ከሆነ መካከለኛ ለምንድን ነው የምንለው? በስልጣኑ ዝቅ ያለ ነው አይደለም። ምን ብሎ ተናግሯል? እኔና አብ ስንት ነን ያለ? አንድ ነን አይደል ያለ ዮሐንስ ምዕራፍ 10 ቁጥር 30 ላይ ቅድም እንዳልኳችሁ ለአባቴ ያለው ሁሉ
የኔ ነው ብሎ ተናግሯል። እንደዚያ ከሆነ ታዲያ የስልጣን ነው አይደለም። ወልድ ሁሉን ይችላል። የማይችለው ምንድን ነው? አብ ሕይወትን ይሰጣል፣ ወልድ ሕይወትን ይሰጣል። አብ ይፈርዳል፣ ወልድ ይፈርዳል። በጎችን በቀኝ ፍየሎችን በግራ አቆማለሁ፣ ያን ጊዜ መላእክትን አስከትዬ እመጣለሁ ብሏል። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ዋጋ የሚሰጥ እሱ ነው። ታዲያ የምን መካከለኛ? የስልጣንም አይደለም፣ እሺ፣ የጌትነትም አይደለም፣ እሺ፣ የዙፋንም አይደለም። ምንድን ነው? የክርስቶስ መካከለኛነት ምንድን ነው ማለት ሰውም እግዚአብሔርም መሆን ነው። ስለዚህ መካከለኛነት ማለት ሐመልሚል ይሉታል ሊቃውንቱ በግዕዙ ማለት ሐመልሚል ማለት እንጃ ምን እንደሚባል በእናንተ ቋንቋ ዝም ብሎ ግዕዙ ነው ቢቀር ነው የሚሻለኝ ነው። አንዳንድ ነገር ዝም ብሎ ወደ ሌላ ቋንቋ ሲተረጎም የማያምራለ ደካማ። መካከለኛ ምንድን ነው? የመካከለኛ ሁለትን ነገር አዋሃዶ የያዘ ማለት ነው። ኖት ሲምፕል ዋን በት ዋት ዩናይትድ ዋን ማለት ነጠላ አንድ አይደለም። ምን አይነት አንድ ነው? የተዋሃደ አንድ። ነጠላ አንድ አይደለም፣ የተዋሃደ አንድ፣ በተዋህዶ የተገለጠ ሁለት ነገርን ሁለት ባህሪያትን አዋሃዶ የያዘ እርሱ ምን ይባላል? ክርስቶስ ይባላል። ክርስቶስ ማለት በተዋህዶ የከበረ ራሱን የገለጠ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ጌትነቱን በስጋ ሰውሮ የተገለጠ መሲህ ማለት ነው። ታዲያ ክርስቶስ ሁሉን ይችላል። መካከለኛ ነው ማለት ሰውነትም አለው እግዚአብሔርነትም አለው። እንደ ሰውነቱ ይታመማል፣ እንደ ጌትነቱ ይፈውሳል። እንደ ሰውነቱ ይሞታል፣ እንደ አምላክነቱ ሞትን በሞቱ ይገለዋል። እንደ ሰውነቱ ይራባል፣ እንደ ጌትነቱ ዓለምን ያጠግባል። እንደ ሰውነቱ ይደክማል፣ እንደ ጌትነቱ ለሐዋርያት ኃይልን ያስታጥቃቸዋል። እንደ ሰውነቱ ማን በጥፊ መታ እየተባለ ይጠየቃል። እንደ ጌትነቱ ባሕርን ቀላይን በፍኝ እየሰፈረ የአይሁድን ልቡና በትኖ ያውቀዋል። እንደ ሰውነቱ በመቃብር ተወስኗል። እንደ ጌትነቱ ሞትን በጥሶ ተነስቷል። ወደ ሰማይም አርጓል። በግርማው ቀኝም ይመጣል፣ ተቀምጧል። ዳግመኛም ሊፈርድ ይመጣል። እርሱ ክርስቶስ መካከለኛ ነው። ሰውነቱን ስታይ ጌትነቱን አትርሳው ማለት ነው። መካከለኛ ማለት እንደ ሰውነቱ መስዋዕት ነው፣ እንደ ጌትነቱ ይቅር ባይ ነው። እንደ ሰውነቱ ሊቀ ካህናት ነው። ራሱን መስዋዕት አድርጎ የዓለምን ጩኸት እየጮኸ አምላኬ አምላኬ እያለ በመስቀል ላይ ይታያል። እንደ ንጉሥነቱ ጨረቃን ደም ያለብሳታል፣ ከዋክብትን ያረግፋቸዋል፣ ፀሐይን ያጨልመዋል፣ ምድርን ያንቀጠቅጣል፣ መቃብርን ይከፍታቸዋል። በደሙ የመቅደስን መጋረጃ ይቀዳል፣ ሙታንን በደሙ ይቀሰቅሳቸዋል። እንኳን አካሉ እንኳን ሰውነቱ ልብሱ እንኳን ሞት የሚፈራው ልብስ ነው። 12 ዓመት ደም ሲፈሳት የነበረችው ሴት ልብሱን ስትነካ ሕማሙ ፈርቶ እንደለቀቃት የክርስቶስ ልብሱ እንኳን ግርማ አለው። ስለዚህ እሱ የባሕርይ አምላክ ነው፣ በተዋህዶ የተገለጠ ነው። በእግዚአብሔር ፊት በጉን ያርደዋል። በጉ መስዋዕት አይደል እንዴ? የመታረቂያ መስዋዕት አይደል? በእግዚአብሔር ፊት ያርደዋል ማለት ነው። ከአባቱ ከመንፈስ ቅዱስ ጋር ሊያስታርቀን እርቅን ሊፈጽም የጥል ግድግዳ ሊያፈርስ እርሱ በአብ ፊት እንደተወደደ መስዋዕት ሆኖ ያ በጎ መዓዛ ነው ብለናል። በጎ መዓዛ እግዚአብሔር ያሸተዋል ብለናል። ልክ እንደዚህ ክርስቶስ ራሱን የተወደደ አድርጎ ለአባቱ ንጹሕ ቁርባን አድርጎ አቀረበ። በዚያም ከራሱ ከመንፈስ ቅዱስ ከአብ ጋር አስታረቀን። የሚቃጠል መስዋዕት የተባለ ለምንድን ነው? የሚቃጠል መስዋዕት የተባለ መንፈስ ቅዱስ ነው። እሳት የተባለ መንፈስ ቅዱስ ነው። እንጨት የተባለ መስቀል ነው። ሊቀ ካህናቱ በጉ እጁን የሚጭንበት እውነትም እሱ የሐዲስ ኪዳን ሊቀ ካህናት አይደል? በጉ ልብ በሉ፣ በጉ ሊቀ ካህናቱ እጁን ሲጭንበት የኃጢአተኞች ኃጢአት በበጉ ላይ ያርፋል። በጉ ያን ተሸክሞ ነው የሚቃጠለው። ልክ እንደዚህ የብሉይ ኪዳን ሊቀ ካህናት ክርስቶስን እጁን ጭኖ ፈርዶበታል። እሱ የኛ የሐዲስ ኪዳን በግ ስለነበረ በጉ ኃጢአት እንደሚሸከም እሱም የኛን ኃጢአት በደላችንን ተሸከመ፣ ስለ መተላለፋችን ቆሰለ ብሎ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተናገረ የኛን በደል ተሸክሞ ስለኛ ሞተ፣ ስለኛ ተራቆተ፣ ስለኛ ታመመ። እሳት የተባለ መንፈስ ቅዱስ ነው። ክርስቶስ በእሳት የተቃጠለ መስዋዕት አልነበረም። ለዚህ ነበር እሳቱ መንፈስ ቅዱስ ስለሆነ ክርስቶስ በቀራንዮ በግ ሆኖ ሲቀርብ እሳት ከሰማይ አልወረደም። ቀድሞ ግን በብሉይ ኪዳን መስዋዕት ሲቀርብ እሳት አስፈላጊ ነበር። አሁን ግን እሳት አስፈላጊ አይደለም። ለምን? እኛን የሚያድነን የኃጢአታችን እሾህ የሚያቃጥልልን እሳት መንፈስ ቅዱስ እንጂ ይሄ እፍ የሚባለው እሳት ስለነበረ በክርስቶስ መስዋዕት ጊዜ እሳት አላስፈለግም ነበረ። እርሱ ግን በመንፈስ ቅዱስና በእሳት ያጠምቃችኋል ተብሎ የተነገረ ለዚህ ነው። ስለዚህ በእሳት ያጠምቀን ዘንድ የተሰዋው መስዋዕት ክርስቶስ ነው። ከዛ ምን ያደርጋል መስላችሁ? ራሱን ከከተማ ውጭ አውጥቶ ወይም ከድንኳን ውጭ አውጥቶ ሊቀ ካህናቱ ይጣለው ይላል። ራሱን የበጉን ራስ ይሄ ልብ ብላችሁ ተመልከቱ። ራሱን ከውጭ ነው የሚጥለው። ያ ራስ ማን ይመስላችኋል? ክርስቶስ ነው። ክርስቶስ ከከተማ ውጭ ተሰቀለ ይላል ቅዱስ ጳውሎስ ዕብራውያን 13 ቁጥር 8 ላይ ሲናገር፣ ቁጥር 7 ላይ እሱ ከከተማ ውጭ ተሰቀለ። ከከተማ ውጭ መሰቀሉን የበጉ ራስ ከከተማ ውጭ መጣሉ ጌታችን የእምነታችን ራስ ነው።
ቅዱስ ጳውሎስ የእምነታችን አለቃ የሃይማኖታችን ራስ ክርስቶስን እንከተል ይላል። የእምነታችን ራስ ክርስቶስ ራስ ነው። ራስ ሕዋሳትን የሚሰበስባቸው ነው። አንድ ሰው እጁን ተቆርጦ ይኖራል፣ እግሩን ተቆርጦ ይኖራል፣ አፍንጫውን ተቆርጦ ይኖራል። ብዙ ነገር አንገቱን ከቆረጣችሁ በኋላ ግን መኖር አይችልም። ራሱን አልባ የሚኖር የለም። ራስ እግር እስከ እግር ድረስ ያሉት ሕዋሳት በሕይወት እንዲኖሩ የሚያደርግ የሕይወት መጠቅለያ ነው። ክርስቶስ ደግሞ የቤተ ክርስቲያን ራስ ነው። ራስ ሕዋሳትን እንደሚሰበስባቸው ቤተ ክርስቲያንን የሰበሰባት እሱ ነው። ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ቁጥር 23 ላይ እሱ የቤተ ክርስቲያን ራስ ነው ይላል። ከከተማ ውጭ መሰቀሉ እሱ ራሱ ከከተማ ውጭ የሚጣለው የበጉ በብሉይ ኪዳን የቤተ ክርስቲያን ራስ ክርስቶስ ከከተማ ውጭ ስለተሰቀለ ነው። እሱ ከከተማ ውጭ ተሰቅሎ እኛን ወደ መንግሥተ ሰማያት ያገባን ክርስቶስ ክብር ምስጋና ይግባው።